ቲክቶክ ያየው ይመሻል ሊነጋል ማለት ነው። ስክሮል ያረኩ ነግቶ ያቃል። ለምንድነው ምንወራው? ለምንድነው የተፈጠርኩት? አይገባኝም ነበር። ታን መቀበል ምትፈልጉ ምናም ሲባል ግን በጣም ፈራ ስለነበር አልወጣም። ለካ ተስፋ ስለቆረጥኩኝ ነው መጽሐፍ ቅዱስ ማላነበው። ወንጌል ስርጭት ጭራሽ አልወጣም። ጭራሽ መፍራት ጀመርኩ። ከዛ በፊት ስሜ ብሩክታዊት አርገው ይባላል እና የመጣሁት ከሰሚት አትሌቶች መንደር ነው። ለመጀመሪያ ጊዜ እዚህ ቸርች ስመጣ እህቴ ማስታወቂያ አይታ ልጆችን ለጌታ አሳልፎ የመስጠት ፕሮግራም እንዳለ ማስታወቂያ አይታ እሱ ሊጠይቅላት ነበር የመጣሁት እሷ መምጣት ስለማትችልና የመጀመሪያ ጊዜ ስመጣ ፓስተር ትንቢት ቢሮን የገባሁት። ከዛ ፓስተር ትንቢትን አገኘኋትና ጠየኳት። ከዛ ለአባላቶች ብቻ እንደሆነ ነገረችኝ። ወደዚህ ስመጣ በጣም ደክሞኝ ምናምን በታክሲ መምጣት ራስ አቅቶኝ ሬዲጂ በጣም ደክሞኝ ነበር የመጣሁት። እሷን አዋርቼ ስወጣ ግን አይዶሉም እንደተሰማኝና በጣም ደስ ብሎኝ ከዚህ በጣም ሩቅ መንገድ ወክ አድርጌ ነበር ወደ ቤት ሄድኩት። በጣም ደስ ብሎኝ ማለት። ከዛ እህቴ እንደዚህ ደስ ካለሽማ የዛኔ በጌታ አልነበርኩም፣ ክርስቲያን አልነበርኩምና አርባር በየሄድሽ መካፈል ትችያለሽ፣ የመንፈስ ቅዱስ ምሽት አለ አለችኝ ማለት። ከዛ አርባር ሁሌ እመጣለሁ እና ተካፍዬ ሄዳለሁ እና ፓስተር ሁሌ እዚህ ጋር ጥሪ ያቀርባል ጌታን መቀበል ምትፈልጉ ምናም ሲባል ግን በጣም ፈራ ስለነበር አልወጣም ረጅም ጊዜ ማለት ነው። እና ግን ቤት ሆኜ የፓስተር ትምህርት አብዛኞቹ ቪዲዮዎች ላይ መጨረሻ ላይ ጌታን መቀበል ምትፈልጉ ይላልና እሱ ለቤት በቃ በነፃነት በጣም እል ነበር፣ ግን በአደባባይ በህዝብ ፊት ማለት በጣም ይከብደኝ ነበር። ከዛ አንድ ቀን ግን ትንሹ አዳራሽ ቁጭ ብዬ የተካፈልኩ የመንፈስ ቅዱስ ምሽት ነበር ዓርብ ዕለት። ከዛ እንደተለመደው ፓስተር ጥሪ ያደረገ ማለት ነው። ከዛ እግዚአብሔር ረዳኝና ወጥቼ በህዝብ ፊት ጌታን ተቀበልኩ። ከዛ ጌታን ከተቀበልኩ በኋላ እዚህ ደህንነት ጀመርኩኝ። ከዛ የዩዝ ሊደር ሜሪን አገኘኋት። ከዛ ቅዳሜ የመጣው ህብረት ማድረግ እንደምችል ነገረችኝ። ቅዳሜ የመጣው ህብረት ማድረግ ጀመርኩ። በቃ ምንም ገብቶኝ ሳይሆን ይሄ መጽሐፍ ቅዱስ አንብቤ ተረድቼ ሳይሆን ግን ወንጌል መመስከር በጣም ነበር የምወደው እና ብቻዬን እየሄድኩ መሰክራለሁ። አንዲት እህት ነበረችኝ ደግሞ ከሷ ጋርም እንመሰክራለን እየወጣን በጣም ነበር ደስ የሚለኝና እግዚአብሔር ቃል ቢገባኝም ባይገባኝም በጣም አነብ ነበር። መዝሙር ሰማለሁ እና የፓስተርን ትምህርት በጣም አዳምጣለሁ። ከዛ እንደዛ ያልኩ ደህንነት የተማርኩ ከዛ በፊት የነበሩ ጥያቄዎች እንዳለ ተመለሱልኝ። ጌታን ስቀበል ማለት የሆነ ጥያቄ ነበረብኝ። ለምንድነው ምንወራው? ለምንድነው የተፈጠርኩት? አይገባኝም ነበር። ግን ጌታን ስቀበል አላማ እንዳለኝ ገባኝ። የምኖርለት ነገር እንዳለ ገባኝ። ከዛ እንደዛ ገባኝ፣ ተረዳው እና በቃ ወንጌል ስመሰክር በጣም ደስ ይለኛል እና ሁሌ በቃ መስከር ፈልጋለሁ። ከዛ እንደዛ ያልኩ ህይወት ቀጠለ ማለት ነው። ከዛ ያው ብዙ እህት ወንድሞች አገኘው፣ በደንብ ህብረት ማድረግ ጀመርኩኝ እና ሁሌ የመንፈስ ቅዱስ ምሽት ሲሆን በጣም በሚገርም መጠባበቅ ነው የምመጣው። በቃ የሆነ ነገር ተቀብዬ እሄዳለሁ፣ በቃ ጌታ ይረዳኛል ብዬ በጣም በመጠባበቅ ስመጣም እንደዛ የምር ተቀብዬ በጣም ተካፍዬ የእግዚአብሔር መንፈስ ነበር የሚሄደው ማለት ነው። ከዛ ከሆነ ሰዓት በኋላ እንትን አልኩኝ፣ የሆነ በቃ ደከመኝ። አይጆን ነው ምን ሆኜ እንደሆነ አላቅም፣ ግን የሆነ እዚህ መጣና ግን ድሮ መጠባበቅ የለኝም። ተንበርክኬ ምጸልይበት ሰዓቶች ነበሩኝ ከዛ በፊት ማለት ነው። በስነ ስርዓት በቃ ለይቼ በዚህ ሰዓት ጸልያለሁ 3 ሰዓት 6 ሰዓት 9 ሰዓት ነው እየተነሳው ጸልይ ነበር። ከዛ ያ ነገር ጠፋ እና መጀመሪያ ላይ ስልኬ ላይ በጣም አዲክትድ ነበርኩ። በቃ ቲክቶክ ያየው ይመሻል ሊነጋል ማለት ነው። ያየው ስክሮል ያረኩ ነግቶ ያቃል እና እሱን ጌታ ረድቶኝ ትቼ ነበር። ልክ የዩዝ ሊደራችንን አዋርቼ ስወጣ በር ላይ ቆሜ ነው የደለትኩት። እዚህ ላይ ነበር አፕሊኬሽኑ በር ላይ ቆሜ ነበር የደለትኩት። ከዛ ግን ድጋሚ መደበቂያ ፈለኩ። የሆነ
እና ስልኬ ላይ መደበቅ ጀመርኩ። ከዛ ጌታ የሰጠን ነገር ቢሆንም ግን ከጌታ ማስበለጥ የለብንም እና የሰጠኝን ሰዎች ምናምን ከሱ በላይ አስበልጬ ስልኬ ላይና ሰዎች ላይ ዲፔንድ መሆን ጀመርኩ ማለት ነው። እንደ ድሮ መጸለይ ተውኩኝ። ወንጌል ስርጭት ጭራሽ አልወጣም። ጭራሽ መፍራት ጀመርኩ። ከዛ በፊት ምንም የእግዚአብሔር ቃል ሳይገባኝ ያገኘሁትን ሰላምና እረፍት ለመመስከር ካለኝ ጉጉት ነበር የምወጣው። ከዛ በኋላ ግን አይ በቃ ምናምን እያልኩ መፍራት ጀመርኩ ማለት ነው እና ወንጌል ስርጭት መውጣት አቆምኩ። ከዛ መጽሐፍ ቅዱስም አላነብም፣ ትምህርትም አልሰማም። በቃ ስልኬ ላይ እና ከሰዎች ጋር ሆነ ግንኙነት ህብረት የማደርገው ማለት ነው። ከዛ ግን ባለፈው ተነሺና አብሪ ላይ ፓስተር ስለ አይዴንቲቲ ያስተማረ ነበር። በቃ ስለ ማንነታችሁ ላይ ጥያቄ ካለ እሱ ካልተመለሰላችሁ እንትን ማለት አትችሉም እና ደግሞ ክርስትና የባህሪ ለውጥ አይደለም የማንነት ለውጥ ነው ብሎ አስረግጠው ነገረን ማለት ነው። ልክ የሆነ ነገር ስሳሳት ኦኬ በቃ ወደ ድሮ እየተመለስሽ ነው አየሽ አይደል ይለኝ ነበር እና ቃል በቃል ነበር ፓስተር ሲያስተምረኝ ነበር። አንድ ነገር ስታደርጉ ይሄው አትችሉም እየወደቃችሁ ነው ይላችኋል፣ ግን እውነታው እንደዛ አይደለም እያለ ነበር ሲያስተምረኝ ነበረውና በጣም ደስ አለኝ። የሆነ ትምህርቱ ነፃ ወጣኝ በጣም ከምንም ነገር በላይ እግዚአብሔር ቃል ነፃ ያወጣል። እሱ ገባኝና ከዛ ወደ ቤት ከሄድኩ በኋላ ኦኬ በቃ ከሆነ ነገር ነፃ መውጣት አለብኝ፣ የሆነ ነገር አለብኝ፣ የሆነ በቃ ውስጤ በጣም ነፃ መውጣት እንዳለብኝ ተሰማኝ ማለት። ግን ከምን ነፃ እንደምወጣ አላውቅም፣ ግን ነፃ መውጣት እንዳለብኝ ይሰማኛል። ከዛ እሁድ ዕለት ነበር ተነሺና አብሪ። ከዛ አርብ የመንፈስ ቅዱስ ምሽት ነበረ። መጣውና እዛ አካባቢ ነበር የተቀመጥኩትና ብዙ ጊዜ ስንጸልይም ሆነ በጣም በመንፈስ ስንበረታ በራሳችን ይበረታን ይመስለናል፣ ግን አይደለም። ጸጋው ረድቶን ነውና እዛ ጋር ቆሜ እንትን አልኩ። እኔ አልችልም፣ በቃ አምኛለሁ እኔ እንደማልችል። ጌታ መንፈስ ቅዱስ አንተ እርዳኝ፣ በቃ እኔ አልችልም። ነፃ መውጣት እንዳለብኝ ይሰማኛል፣ ግን ከምን ነፃ መውጣት እንዳለብኝ አላቅም። ግን አንተ ከወደድከው ነፃ አውጣኝ ምናምን፣ ነፃ መውጣት ካለብኝ ነገር ሁሉ ነፃ አውጣኝ ብዬ በቃ ለጸጋው ራሴን አሳልፌ ለመንፈስ ቅዱስ ራሴን አሳልፌ ሰጥቼ ቀጥ ብዬ ቆምኩ ማለት ነውና በእኛው መደዳ ፓስተር አረጋ ነበር መቶ የሚጸልየው። ከዛ ጸለየልኝ። ገና ወደኛ መደዳ እንደዚህ ሲቀርብ ጆሮዬ ላይ በቃ የሆነ ልወስድሽ ነው ልበላሽ ነው ምናምን የሚል በጣም የሚያስፈራ ድምጽ ይሰማኛል። ጨለማ ነው የሚታይ፣ አይኔን ገልጬ ጨለማ ነው የሚታየኝ። ከዛ ልክ ፓስተር አረጋ መቶ እየጸለየልኝ ቀኝ እጄን ይዞ ሲጸልይልኝ እጄ በጣም ኃይል ሲነካው ይታወቀኛልና ያ ኃይል ሲነካኝ ግን በቃ ጆሮዬ ላይ ያለው ድምጽ ምናምን ጸጥ ሲል የሆነ ሰላም ሲሆን ይታወቀኝ ነበረ። ከዛ ወደኩ። ከዛ ምን እንደሆነ አላቅም። ከዛ ወደ ቤት ከሄድኩ በኋላ ከእህቴ ጋር ነበር የመጣ ነው። የዛን ቀን እዚህ ነበረችና ግቢ ውስጥ ገብተን አልወርድም አልኩ ከመኪናና ረጂ አንቺ ግቢ ምናምን ብዬ መኪና ውስጥ ቀረው። ከዛ ሳላስበው ተንበርክኬ መናዘዝ ጀመርኩ። በቃ አዎ ጌታ ሆይ ለካ ተስፋ ስለቆረጥኩ ነው ወንጌል ስርጭትም አልወጣው፣ ለካ ተስፋ ስለቆረጥኩኝ ነው መጽሐፍ ቅዱስም አላነበው፣ ለካ ተስፋ ስለቆረጥኩ ነው ትምህርት ማልከታተለው። ግን ይሄ ሁሉ ነገር ተስፋ ቆርጬ እንደነበር አላቅም ነበረ። ግን መንፈስ ቅዱስ ረድቶኝ የዛን ሰዓት ስናገር አንዱን ነገር በተናዘዝኩ ቁጥር እየፈወሰኝ፣ ሌላኛውን ነገር በተናዘዝኩ ቁጥር እየፈወሰኝ። ከዛ በጣም ለረጅም ሰዓት ጸለይኩ። እንደዛ ከጸለይኩ በጣም ቆይቼ ነበር እና በጣም ለረጅም ሰዓት እንደዛ ጸለይኩ። መንፈስ ቅዱስ ረዳኝ። ከዛ ሌሊት ማንም አይቀሰቅሰኝም። በቃ መንፈስ ቅዱስ ራሱ ቀስቅሰኝ ተነስቼ ጸልያለሁ። እንደ ድሮ ህብረት ማድረግ ጀመርኩ። አሁን ድሮ እግዚአብሔርን ቃል አንብቢ ምናምን ስትለኝ ድክም ይለኝ ነበር፣ በቃ ይሰለቸኝ ነበረ። አሁን ግን እምዝናናው ራሱ ስንሳ ነበር፣ በቃ ደስ ይለኛል። እና እግዚአብሔር በጣም ብዙ ነገር አድርጎልኛል፣ ረድቶኛል። ከምንም ነገር በላይ ደግሞ የተረዳሁት በቃ እኛ ምንም አንችልም፣ ራሳችንን ለጸጋው ጉልበት አሳልፈን መስጠት አለብን።
እንደ ወጣት ምልላችሁ ወደው ይሄንን ነው። በቃ አንዳንዴ ራሳችን ራሱ እንትን ይደክመናል ንስሐ መግባት። በቃ አሁንማ ይቅር አይለኝም እኔ ኃጢአት ይበስታል። ግን እኛ ይቅር እንዲለን ከፈለግን የምር ከልባችን ከፈለግን እሱ እኛን ይቅር ለማለት ለመማር ሁሌ ዝግጁ ነውና ምንም ብታረጉ ምንም ብትሳሳቱ ይቅር በለኝ ብላችሁ ራሳችሁን ለጸጋው ጉልበት አሳልፋችሁ ስጡ። እኔን የረዳኝ እግዚአብሔር ይመስገን። እናንተኑ ደግሞ እንደሚረዳችሁ አምናለሁ። ሃሌሉያ! እግዚአብሔርን እናክብረው።